አንተ አሻ ወይ እዚህ ውስጥ ከከተቱኝ ጋኔኖች አንደኛው አንተ አይደለን? ይህ ከበሻ ባህሪ ግርም የሚለኝ ምን እንደሆነ ታውቃለህ? የሆነ ነገር ሲፈጠር ሰው ላይ የምታሳቡት ነገር። እኔም ብለህ ነው እንደ ፓርቲው ላይ መጣው ሚስትን ተከትላ አይደል? እና ታዲያ ጭንቀትን ያባረራል ብለህ አሽሻ ሰብከኝ አንተ አይደለን? የትኛውን ስትሬን ጊዜ ነው አሽሽም እንዲያጠፋልኝ የምስሉ? ይኸውልህ እንደደበ ይኸውልህ ስትረስ በል አንተ ስትሬን ጊዜ ነው የማሽን ዕቃ የተጠየቀ መሰለህ? መጣች ሞቴን ልታረገኝ መጣች። ኧረ ማዳም፣ ኧረ ለምኗት፣ ኧረ በምታውቁት ቋንቋ ለምኗት። Your blood result is check positive. ቆይ ምንድን ነው ኤችአይቪ ነው እንደ መረመሩ? እዚህ ሂጅ የምገባበት የለም። አገር አትብላችሁ ፕሊዝ፣ one chance, please. I don't know what you're talking about, but nothing can change. ምንድን ነው ያለችው? ምን አለ? አንተ እዚህ እንድትኖር ተፈቅዶልሃል። ችግር የለም እናንተ ብትሄዱ ችግር እኔ ምንድን ነው? ቆይ እንደው ደነዝ ምን ብለሽ ነው ያገባሽው? በእናትሽ ምንም የሚለወጥ ነገር የለም ነው ትላው። So, transportation will pick you up in 24 hours. You will deport. ምንም እንዳታችሁ አድርጋችሁ ስለመጣችሁት ነገር የአሜሪካ ደህንነት ቢሮ ሙሉ መረጃ ልኮልናል። በሽተኛ ልጠይቅ እንጂ በሽተኛው ፊት ሳጭ ሳይዙኝ የትራፊክ ሕግ ጥሼ የተቀጣሁበትን ባለመክፈሌ ነው የተባረርኩት። ስነፋት ይዤ ድንግል ናት? አዎ። አይሶይ ሲጋራ ነው ሲጋራ። ኧረ እኔ እንደሱ ማለት አይደለም። የነፋሁት እኮ ጎማ ነው። እዚህ ምድር ላይ ጎማ አፈነዳለሁ አቃጥላለሁ ብትል የትም ስለማንቀር ፊኛውን የሚያፈነዱ ፖሊሶች አሰናድተናል። እነሱ ዜጎቻችሁ ስላልሆናቸው ወደዚህ ልኳቸዋል። እኛስ እዚህ ሀገር ውስጥ ህግ የሚጥሰው የት እንላከው? የት እናባረው? አረ ለበጎ ነው፣ እውነት ለበጎ እንኳን ወደ ሀገሬ በሰላም ገባሁ። ውጣ ሁኔ ምን አለ የኔ ጓደኛ የገባው ጭንቀታም ነው እኮ ጭንቀታም፣ እውነት ጭንቀታም።
እኔ እንድንነጋገር ፈልጋለሁ። ምን አደረኩኝ ደግሞ? እዛ ሰው ሀገር ላይ አይኔ እስኪጠፋ ሳነባ የተዋዋቱ የሰጡኝ ገንዘብ ዝም ብለን አገኘው ሰው እየረጨልጨር ሰው ላስተናገዱ ሰዎች ቲፕ መስጠት ግዴታችን። ነገ ስለኛ ማን ይሰጠናል? እግዚአብሔር። ስማ እዚህ ሀገር ስትኖር በህይወትና በሞት መካከል ሆነ ነው። ደግሞ ገንዘብ መቆጠብ አለብን። እዚህ ነጭ ቲፕ ሲሰጥ ኖር አንተ ሰው ላይ ትራቀቃለህ እንዴ? ይኸውልህ ይሄ የልመና ገንዘብ ነው። ጋይስ አም ቬሪ ሶሪ። በቃ ሁለተኛ ደግሞ ሊሞት ነው እንዴ? ከዚህ በኋላ ገንዘቡ ዘላለም ጋር ተቀምጦ እሱ መቆጣጠር አለበት። አረ ባልና ሚስት ልትተባበሩ ቢኖ ማለት ነው? ያሬድ ምን እያልክ ነው? ለበጎ ነው። እግዚአብሔር አለኝ እንዴ ከኔና ካንተ ይልቅ ዘላለም ሀገሩን በደንብ ያውቀዋል ብዬ ነው። ስማ ደግሞ እኔ በአንተ ሱስ ምክንያት መቀፍደድ አልፈልግም። እኔ እኮ ምን ያን ያልኩ ሱስ ኖርብኝ አይደለም። ያው ለጭንቀት አንዳንዴ አሪፍ ነገር ነው ብዬ ነው እንዳንደበር ምናምን። በቃ ሌላ የምትሉኝ ነገር ከሌለ ሆዴን አሞኛል። ቶይለት ላይ ግባ እንጂ ለምን ሽንት ቤት አትገባ? አላየሹም እንዴ? እኛ በሀሳብ ተጨንቀን ስንቆዝን አውሮፕላኑን የግብዣ ቦታ እኮ ነው ያስመሰለው። ሲበላ ሽንት ቤት ሲገባ፣ ሲበላ ሽንት ቤት ሲገባ። እውነት መባረር ቢኖር ኖሮ ዛሬ ከዚህ አውሮፕላን ላይ የሚያባረረን ነበር። አልተኛም እንዴ? በእንደዚህ በሰው መድረክ ታጅቤ ተኝቼ ዩስ አይጨንቀውም ያልሽው በአፍንጫው ጭንቀቱ ሲወጣ ላለ ጌታ ካልጠፋ ሰው ከዚህ አጋስስ ጋር ታዘምተኝ። ይህን እኮ የኛ ሰፈር ልጆች ቢሆን አልቅሶ ያላቅሱሽ እና ይወጣል። ይሄ እንኳን አልቅሶ ሊያላቅስሽ ቀርቶ በእንደዚህ አይነት ጭንቀት ሰዓት ይጋደማል፣ ያንኮራፋል፣ ይዘፍናል። እኔ ቆንጆ ለሆነ ነገር እኮ መጨነቅ የለብህም። ደግሞ አንተ ጠንካራ ሆነህ እኔ የምታጽናናኝ ይገባል። ታውቂያለህ በአንተ ስመከራ ሂጅ ወስጄ እንደነበር። ትወስጂኝ ይሻለኝ። ምን አልክ? ይሄንን ቃል በጣም ደጋገምከው። ከዚህ በኋላ ስትለው መስማት አልፈልግም። ከኔና ካንተ የባሰ እድል ያለው እንኳን ያሬድ እንዳንተ አልተጨነቀም። የከፋ ነገር ከመጣ ወደ የቤታችን እንገባለን። የኔም ያንተን ቤተሰቦች እንደሆነ ደህና ሁኔታ ላይ ነው ያሉት አይደል? እንግዲህ እንተኛበት። ስንት ነው? 5000 አንተ ጋስ? ይሄም 5 እዚህ 15 አለ ማለት ነው። የተዘረዘረ 15 አለ፣ ያልተዘረዘረ 20 ሺህ ብር ይሆናል። 15 ሺህ ብር ዕቃ ከነ ቤቱ ንከራይ። በ10 ሺህ ብሩ ደግሞ የሚበላ የሚጠጣ የ5 ሺህ ብር ደግሞ ለድንገተኛ አደጋ ይቀመጥ። ምክንያቱም ያለነው ኢትዮጵያ ውስጥ ዛሬ ጥጋብ ነው ስትል ነገ ረሃብ ነው የሚበላ። የ5000 ብር ደግሞ ዊዳችንን ገዝተን ይነፋል ሰና እንበላለን አይደል? ያ ያሬድ የምታወራው ነው ተባለ። አበሻን ገንዘብ ከፍተኛ ተመለለ እውነት ነው። እሺ ቪዲዮ ሲቀር ለእውቀት ገንዘቡ አያስፈልግም? መጽሐፍ አንገዛም? ፌስቡክ ቼክ አናደርግም? ለጎግል ምን አስቸኮለ?
ረሃብ አንጀትን ሲጎለጉልልህ ያኔ እዚህ ሀገር እድል እንጂ እውቀት ምንም እንደማይጠቅም ታየዋለህ። አንተ መሀይብ ነህ። እኔ በዚህ ዙሪያ አንተን አላወራም። መሀይብ ነህ። ለምን አንተ እኮ ኢዝን 15 ቁጥር ብለህ አንብበህ እኔን ያዋረድከኝ ሰው። በአንቺ ግን በጣም ነው የማዝነው። ልጁን ደደብ አደረግሽው። ቅልብ ደደብ፣ ስንት ነገር መስራት የሚችል ልጅ ይሄን የመሰለ ጀግና። አንተ እንደዚህ አይነት ሀሳብ ካለው ሰው የእሱ ደደብነት ይሻላል። የት ነው ያስገባኝ? ከታች ጀምሮ ሲፈልግ ነበር የመጣው። ጠፍተህብኝ ነው። የት ነው ያወረድካቸው? ለምን ትፈልገው ነው? ስማ፣ አልሰማህም እንዴ? ምኑን? መንግስት በአካባቢያችሁ አዳዲስና ጸጉረ ልውጦች ሲመጡ አስተዋውቁ ባለው መሰረት እዛ ተመድቤ የምሰራ ሰው ነኝ። ቀላል ሰው እንዳልመስልህ። የት ነው ያወረድካቸው? የሚገርምህ ሽማግሌ አራዳ ነው። አንቺም ነቄ ነሽ መሰለኝ። የት አስገባቸው? እዚህ ከኋላ አንድ ቢጫ ፎቅ አለ። እሱ ቤት ፊት ለፊት አረንጓዴ ይበላል። ሙልዬ ቤት? እኔ አላውቃቸውም እኮ። ተማሪካ ነው የመጣችው ልጅቷ? ይሆናል። እንደሱ ትሆነ ልጇ ነች ማለት ነው። አይ መድኃኒዓለም ጦማ ትደሪያል ከጌታ። አይዞሽ አስበቃውሽ አይደል? ስማ አንተ፣ የከተማው ሴቶች እንዴት ነው ያመረባቸው? አንዷን አይተህ ሳትጨርስ አንዷን እንደዚህ ትመጣብሃለች። እኔማ እንዳለ ነው በፌስታል ሰብስቤ እዚህ ቤት መጥቼ ማጉራቸው። አይዞህ ቅርብ ጊዜ ታገኛቸዋለህ። የት? እንዴት? አደባባይ ላይ ፎቶን ዘርግተህ ስትለምን ያኔ ከቦ ሲያዩ ታገኛቸዋለህ። ምን አስቸኮለ? አንተ ሌሊቱን ሙሉ አቅፋለህ እንዳይደርገው። ምን ለማለት ፈልገህ ነው? ሌሊት እኮ እንቅልፍ ነስታችሁን ያደራችሁት። ምንድን ነው እያጨበጨባችሁ ነበር? ትንሽ ሰው አለ ብለህ እንኳ ትንሽ። ልጅቷን ምን እያረካት ነው? እንደ ጊታር እኮ የተለያየ አይነት ድምፅ ስታወጣ ነው የነበረው። ለነገሩ ከአንተ ከዚህ በለጠ ሌላ ምን አሳሰብ ጠብቃለህ? ቆይ ግን አንተ የት አባ ነው ተወልደ ያደግከው? እውነት ኢትዮጵያዊ ነው? ኢትዮጵያዊ ለመባል የግድ እንዳንተ መነፋረቅ አለብህ? እሱማ እድል ይጠይቃል። ስማ፣ እኛ ኢትዮጵያኖች እኮ ሆደ ቡቦች ነው። እንዳንተ አይነት ድንጋይ ልብ አልተሰጠንም። ማይብ ስለሆንክ አልፈርድብህም። እኔ አንተ አንድ ነገር በተሳሳትኩ ቁጥር ሀና ትታዘብሃለች እያልኩ ይኸው ተሳቅቄ አለሁ። ለምንድን ነው የማታነበው ግን? ዲክሽነሪ ልግዛለህ? ይቺን የኮምፒውተር መለካካት እንደ እውቀት ቆጥረ ነው? ስማ፣ እኛ ኢትዮጵያውያኖች ጀግና ህዝቦች ነን። ብዙ ችግርና መከራ የተፈራረቀብን። ኧረ እባክህ
እንዳንተ በትንሽ ነገር አንነፋረቅ። ለአንተ እኮ ነው ትንሽ ነገር ያው እንደኔ አንድ ቀበሌ ህዝብ ተስፋውን ለጣለበት ግን ከዚህ በላይ ሸክም የለም። የአንድ ቀበሌ ህዝብ ምርጫ ልትወዳደር ነው ወደ አሜሪካ የመጣ? እዙ አሜሪካ እያለ ከመንግስት ጋር ጸብ ነኝ በፖለቲከኛ ይፈልጉኛል ብዬ ብናገርና ባመለክት ኖሮ ወደዚህ አይልኩኝም ነበር። በተለይ ከአንተ ጋር ልሰደድ ገና እንደመጣ በ2 ወር አይደል እንዴ ሀገሬን አፈቀኝ እያልክ ስትነፋረቅ ነበር። እንዳትታዘቡኝ ብዬ የሀገር ፍቅር አለው እንድትሉኝ ብዬ ያዝኝ መስለው ነው እንዴ? ከድነት መላቀቄን ያስለቀሰኝ። ዝም ብዬ ሳስበው ሀናን ግን የሆነ የዋሻት ነገር ያለ ይመስለኛል። ዋሽታት ነው ወደ አሜሪካ ይዘው ሄደችው። ድጋም ብዙ አስቀያሚ ነገሮች አይቻለሁ። አንተ ግን የመጨረሻው አስቀያሚ ነው። ችግርን ብትነግረኝ ብዙ ሀሳቦችን ማቀለል ይመስለኛል። ምክንያቱም ከአንተ የተሻለ አይዲያ አለኝ። የተማርኩ ነኝ። ጭንቅላት ደግሞ ያው አንተ እቺ እኮ ያንተ መነፋፋት እኮ የለ ሰውነት ላይ ያለችው ቅባት ሙልጭ ብላ ስታልቅ ያኔ ሀሳብ ሰጪና ተቀባዩ ማን እንደሆነ እናያለን። ስገባ እኮ ማንም አላየኝም ነበር። እማውጭና ተኝታለች ባያቸው በያ ከአቶ ከበደ ጋር አጣይኝና ቀባሪ አሳጪ። እንኳን ደስ አለሽ ሙልዬ፣ አንዬ መጣቻለሁ። ምነው ሙልዬ፣ ምነው አንዬ መጣ ሳትልክብኝ ትቀሪ? እሺ አንቺ እውነቴን ነው። ጥሩ ሰዓት ላይ ደርሳል። ና ግባ። እግሬ እርጥብ ነው። እግሬ እርጥብ ነው። ነይ እስኪ ሳምኝ አንቺ። እንዲያምርብሻል እንዴ? ጎሽ እሰይ እናቴ፣ ደህና ነሽ ወይ? እንደምን ነሽ? በል ቁጭ በል። ጥሩ ሰዓት ላይ ደርሰሃል። ነግሬው እኮ ነው የወጣሁት። ከምግብ ላይ አነጥለኝ ብዬዋለሁ እናቴ። አቤት አንዬ፣ አቤት አንዬ፣ እንዲህ አምሮብሽ የለም እንዴ? አይ ሙልዬ፣ አይ ሴት፣ አይ ቁንጅና። እውነቴን ነው። ማጠንሽ እኮ ቆንጆ ማፍለቂያ ነው። ያቺ ትንሿንም ወደዛው ብልኪያ ጥሩ ነበር። ሙች እሺ እኔ ነኝ እንጂ አላለልኝ። አይቶ ነሳኝ መድኃኒዓለም። ለምን እንዲህ አይነት በደል እንዳደረገብኝ አላውቅም። እቴን ኧረ አይገባም። ኧረ እንደዚህ አትሁን፣ ነውር ነው። እሷ ብትኖር ኖሮ እንዲህ ችጋር እኔ ቤት ጨፍር ነበር። ይሄኔ አባባ ምን ቸገረህ ብላ እንዳንቺ ልጅ ከተፍ ትልልኝ አልነበረም? ምን ዋጋ አለው? ሌላ ልጅ ሞቶቦት እንዴ? ምን ይሞትብኛል? አንቺን ሳይ እሷ ትዝ ብላኝ ነው። እሷ ብትኖር ኖሮ እኔስ እንዲሆን ነበረ። እንዲህ ጨብጠው የለቀቁት ወረቀት መስዬ እቀራለሁ። ኢትዮጵያ ውስጥ ኑሮ ተወዷል እንዴ? ኧረ በተሰቀለው አንዬ፣ ተወዷል ወይ? ተወዷል ብቻ ይበቃዋል እንዴ? አንቺ ተወዷል ብቻ ይበቃዋል? ቃላት ጠፍቶ ነው እንጂ ተወዷል በሚል ብቻ የምናልፈው ነው። አይ አንዬ፣ አሁን አንቺ ተመጣሽ እንደው እቺ መሬት ተረገጥሽ እንደው ብሎ ይሳቅ አጋጥሞሻል? የውሸት ነው። ዝም ብለን የምንለው የውሸት ተቸግረን አይደለም እንዲ ያልቀናል እኮ የለንም እኮ እኛ ቸግሮን እኮ የሚያወራልን ስላጣን ነው ፈረንጆቹ የሚያወሩልን። አሁን በቀደም ዕለት እዛ የኮሎኔል ዘውዱ መጥቶ ነበረ። እንዲህ አየኝ። ያ የጥንቱ አይደለሁም እኔ፣ እውነቴን ነው። ያ ግርማ ሞገስ የለም ዛሬ። ልጆትም ሞተችቦት ረዳትም የለሁ አለልሽና 1000 ብር ሸጎጥ አደረግልኝ። አይ መክረማዬን አገኘሁ አልኩልሽና እየበረርኩ ቤት ሄጄ ነይ እንሂድ ወፍጮ ቤት እንሸምት አልኳት። ደስ አላት። እሷም መጣን ወፍጮ ቤት ገባልልሽ። ተመልከች፣ በ980 ብር 980 ብር 25 ኪሎ ሽምት። በዛ ላይ ደግሞ ይሄ ያለውና የሌለው የማይለይ መንግስት እኔ አላቅልሽም ለካ ቫት የሚባል ነገር ተጀምሯል። ከ25 ኪሎ ጤፍ ላይ 5 ኪሎ ቫት ብሎ ቆርጦ 20 ኪሎን በፌስታል አንጠልጥዬ ቤት ያ አሁን ግድግዳ ላይ ሰቅዬ እሷን እያየን ማባያም የለ ጤፍ አለን እያልን እያወራን እንኖራለን። መቼም አቤት እንደው ሙልዬ ለሞትልሽ እኛም ማንሸምት ቢሆን ኖሮ እናንተ ከሰው ገንዘብ ለማግኘት ስትሉ ጤፍ በቁጥር ይሸጣል ትሉናላችሁ። ታይ አንቺም እንደሌሎቹ ልትለወጭ ነው እንደ ልጅ መጣይ ብለሽ ደግሞ ስላላቸው ሰዎች አወራሁ እንዴ? ስለሌላቸው እኔና እኔን መሰል ስለሆኑ ድሆች ነው አወራሁት። ታይ ሙልዬ ስወድሽ እንዳልጠላሽ እንዴ
ሞልቶልኛል ብሎ እንዲህ መናገርም ጥሩ አይደለም። እዚህ ሰፈር ደግሞ ታውቂያለሽ፣ ቀባሪ እንዳታጭ። ያሁን የፍቅር ተልጅ የሆነውን አይተሻል አይደለም? የት ነበር የሚኖረው? አሜሪካን እዚህ ታውቂዋለሽ፣ እዚህ ታይ ሰፈር የፍቅር ተልጅ ያው ቦስተን አውራጃ ተመልከች፣ እዛ ነው የሚኖረው። እዚህ የመጣልሽ ወይ ህንጣ አልሰራ ምን ህንጣ ይሰራል? የእናቱን ቤት አላሳደሰ ልብስ እየቀያየረ ሲወስትልሽ የሰፈሩ ሰው እርግም አሜሪካን ሄደልሽ ሲወስድ እንዲሄደ ተወስተን ሬሳው ደግሞ መጥት ተመልከች። የዛች እንትን አለች ማነው የግዛቸው ልጅ ታውቂያታለሽ አይደለም እንዴ? እናቲቱ የግዛቸው እናት እሷም እንዲሁ ቋደደች፣ በጣም ቋደደችልሽና ልጅ አሜሪካን ሄደ እየተመነቀነቀች አሁን ብር ይልክልኛል ስትል እሱ ቢልክ በስታ የብዕር ጓደኛው አድርጓት ቁጭ በዚህ ርር እንዳለች ትክን እንዳለች አፈር ገባች፣ አፈር ላሰች። መቼም ወደ አሜሪካ ሬሳ አይሄድም አይደለም። ማን ቀባሪ አላጣችም በዚሁ ባፏ። ተይ ሙልጄ እወድሻለሁ፣ እንደወደድኩሽ አብረን ብንዘልቅ ሲሆን ወደ ሞቴ ብሄድ ጥሩ ነው። እንደወደድኩሽ ወደ ሞቴ ብሄድ ግፍ መናገር ጥሩ አይደለም። እንዴ እየበላችሁ ብሉ፣ እየበላችሁ እሺ። እኔ እኮ ያችን ነገር ስወስድ ሴትና ምግብ በጣም ነው የሚያምረኝ። ዛሬማ ማውጣት አለብን፣ ያለበለዚያ ቤቱን ከታትፌ ነው የምበላው። ላጉርስ? ጨምርልኝ። እንጂ አንቺን እኮ ነው። ማነሽ ነው? ኧረ እኔ እንጃ እንቅልፍ እምቢ አለኝ። ለምን? ምን አውቄ ልጄ በጤናዋ ይሆን? እኔ ምን አውቃለሁ? አንድ ነገርማ ደብቃችሁኛል እንጂ በጤናዋ ይመስለኛል። እንጃ ሆዴንም ደስ አላለም። ምን ትሆናለች ብለሽ ነው? ሀብታሙ አሜሪካ እንጀራ እናቷ፣ ድሃዋ ኢትዮጵያ ደግሞ እናቷ ናቸው። ይልቅ ተሳክቶልኝ አብረዋት ከመጡት ዲያስፖራዎች አንዱን አግብቼ ከዚች ሀገር ውልቅ እንድል። እስኪ እንደለመድሽ ያንን ዣንጥላሽን ተሳይልኝ። ለፍዳዳ አትለፋደጅብኝ። እዛ ማሚ ስድብሽን አቁሚ፣ ልቤ ሊያመኝ ነው። ይዞሽ በሄደ እቺ ምን እንደው ችማ ምን አለ ማሚ
ልሽ አይደለ ጎትተሽ ያመጣሽ። ደስ ይበልሽ። እኔ አልፈለጉሽ አገሬ ብዬ አልጠራሁሽ። በግድ አፍቃሪ ትሆኛለሽ እንዴ? 30 ዓመት ሙሉ ይሄ ፍቅርሽ የት ነበር? እውነት ኢትዮጵያዊ ሙጭ ቀናተኛ ነሽ። ሲኖሩብሽ አታስኑት። ልሂድ ብለው ጥለው ሲሄዱሽ ማጅራታችንን ይዘሽ ጎትተሽ ታመጭናለሽ። በእናትህ ዞላ ደስ ብሎኝ ነው ያለሁት። እንዳታለቅስ፣ ምንም ነገር እንዳታስታውሰኝ። ሚስጥሬን የምነግረው ሰው ባይኖረኝ እንኳን ተሳደብ። የምን ሚስጥር? ጀግና ሰው እኮ ሁሉም በሆዱ ስለሚይዝ ይጎዳል። ማነው ጀግና? ይህች ሀገር ጎትታ ያመጣች ከትፋ ልትበላኝ ይሆናል እንጂ ለሹመትማ ማን ይፈልጋል? ከዚህ በኋላ እግዚአብሔር ማለት ከኝም እንዴ አንተ ልጅቷን የጥላት ነው። እነማን ናቸው? እባክህ እንደዚህ ሙልጭ አድርገው የላኩ? እኔ ጋር ነበረ እልልሃለሁ። እኔ ጋር ነበረ እልልሃለሁ። ያሬድ ግቢ ውስጥ ነው ያለኸው? ዛሬ ሰዎች ሁሉ አልገቡም እንዴ? የት ነው ምሽታቸው? ገብተሃል ያሬድ? እሺ ገብቻለሁ። እስማ ቆይ ምን ሆነ? እንዴት የሚጣፍጡ ልጆች ነበሩ መሰል። ምን አውቃለሁ፣ ዘርፈውኝ ሄዱ። የሆነ የማማክርሽ ነገር አለ። ወይኔ ልቤን ሊያመኝ ነው። አግብቶ የሚወስደኝ ባል ተገኘልኝ። ወይኔ ባል ይወድሃለሁ። እስክንጋባ ባለህበት ሰላም ሁንልኝ። በቃ ለቁም ነገር የምትሆኝ ሰው አይደለሽ ማለት። ከዚህ ነገር ውጭ የምታወሪ ወሬ የለሽም። መሄድ የምትችይ ከሆነ መሄድ እንችላለን። ምን ሆንሽ?
ተው እኔ ክፋኝ ስባዊክ ሃይስኩል ቺኬን አላገኘው መሰለኝ። ሙልቲስ ነው እንዴ ተራይ? የትኛውን ያገኘው? እኔና ምን ሊዝወርጅ ያረኳት ሃይስኩል ምን ነው ርዕሰ መምህሩ እንኳን ይዞ ነው ሳርጎጆ ምናምን አንድ ሰሞን እንደፊት ገጽ አርጎናል ነበር። ዙላይ በጣም እኮ ታፈቅርሽ ነበር እንዴ? ያው ፍቅሩ አሁንም እኮ እንዳለ ነው። ስማ አፈላልገኝ በቃ አላገኘውም ብላ ተስፋ የቆረጠችበት ሰዓት እኔ ደግሞ ፒናት ታይን ጠብጥቤ ሞቅ ብሎኝ አላገኛት መሰል ከአሜሪካ ነው የመጣው ሰው ጥምጥም ብዬ ሳፈላልግሽ የት ነበርሽ? በቃ ያልፈለግኩሽ ቦታ የለም። አንቺ ከሄድሽ ጊዜ ጀምሮ ይኸው እንዲሆንኩት በአንቺ ምክንያት ነው ብዬ ስላ ደስ ብሏት ያን ቀን አብረነዋል። የእውነት ሚኪ አሁንማ በቃኝ፣ ይሄ በቃኝ። በእግር በእጅ ገብቼ አስፈረማት። እስካሁን አሜሪካ ቆይታ አላገባችም ወይ? ማግባት አንቺ አሜሪካ ያለ ሰው አይደለም ትዳር ቀልድ የናፈቀው መሆኑን በሷ ነው ያወቅኩት። ዞላይ አሪፍ እድል ነው የገጠመሽ። እድል ብቻ እንዴ? ላይሳካለትም ይችላል። አዎ በእናትህ የምቀኛ ሰፈር ልጅ በቃ ዝም ተወኛ። ላይሳካለት እኔ ልጅ ሚኪዬ በቃ የእናንተን ቤት ቤቴ ነው ብዬ አስከልማታል። መቼም ይሄ ልጅ ያለ እዚህ ሰፈር ይሄ ሁሉ ውሪ ያለ ይዣት አልመጣም። ካላበድኩ በስተቀር እዚህ ይዣት አልመጣም። ባደክ በሰፈርና በእናትህ አትፈር። እሷ የምትወድ ከሆነ ከነ ምናምን መሆን አለበት። ውሻ ገና ለገና በእኛ ታፍራለህ እንደ አሜሪካን ገና ለገና ትሄዳለህ ሲባል እኔ በእናንተ አፍሬ አይደለም። እኔ በማንም አላፍርም። አይገር በሰፈር ልጅ በእናንተ በሰበብ መቼም አላ ማንም እሷ አይደለችም ማንም ይምጣ አላፍርም። በቃ ግን ለዚህች ለምስኪኗ እናቴ ላሳልፍልኝ ምንም ሰርቼ ላላደረኩላት ነገር በቃ ይሄን አድርጌ እንኳን ላሳልፍ። እቺ ነገር በኋላ ዋጋ እንዳታስከፍል። በቃ ምንም ነገር ያስከፍለኝ ለሷ ምንም ነገር ላድርግ። አንተ እናት ነው ትላለህ እንዴ? እናቴ እንጀራ ጋግራ ልብስ አጥባ አሳደገች። ምን አሳደገችኝ? ጦረች እና ይህን የማይከፈል ውለቷን ሰርቼ ቢያቅተኝ ዋሽቼ ህይወቷን መቀየር የለብኝ። ግጥም ተደርጎ ይዋሽ እውነት እኔ የሚያደርጉት እሱ። እንዲያውም ከአሁን በኋላ ከጎን ነኝ። ምንም ችግር ቢመጣበት አብሬ ይወጣል። ስለተረዳኝ በጣም አመሰግናለሁ። ሀናን ግን ትወዳታለህ? እንደዚህ ብላ አትጠይቀኝ። ለዋሻት እንጂ ግጥም አድርጌ እወዳታለሁ። አሁን ለእኔ የነገርከኝን ሁሉ ሀና ስትመጣ በዝርዝር ተነግራታል። አላደርገውም። ስንት ነበር ትጎዳ። ለምን እንደዚህ አናደርግም? እንዴት ነው ልጄ? ደህና ነው? አገሩን ለመደው? ቋንቋውን ሳወቀው? ለምዷል። ደህና ነው ማማ። ያው በቅርቡ እንደሚሄዱ ስራ አላገኝም። ሚስቱ ነች እያስተዳደረችው ያለችው። ከቤተሰቡ አልፎ ለእኛም ያሳልፍልናል ብለን ስንጠብቅ እዛ ሄዶ ሰው ትከሻ ላይ ስራ ፈልጎ አይገባም እንዴ? አቦ ምንድን ነው እንዲህ እንደ ቀልድ ስራ የሚገኝ መሰለህ እንዴ? በጣም ከባድ እኮ ነው። ሆኖም ቀረም ግን አይዟችሁ፣ ምንም ነገር ቢመጣ ከጎናችሁ ነኝ ብሏል። ከጎናችሁ ናቸው እና እችን ነገር ልኳል። ጥልቅ ደብዳቤ በኋላ ያምሩላቸው። እችንም ልኳል።
ለኛ ተላከ። እቺ 3000 ብር ለእርሶ፣ እቺ 3000 ብር ደግሞ የሰፈሩን ሰው ድል አድርገው ጋብዙልኝ። አንድ ሰው እንዳይከፋ ሁሉም ጠግቦ ይደር ብሏል። ስለት አለብኝ የመድኃኒዓለም ከዚችው ብር ላይ ወስጄ አሁኑኑ ሄጄ አስገባለሁ። በስለት ነው እንደሄደው ተስዬ ጥላ አስገባለሁኝ። ልጄን ጠብቅልኝ ብዬ ነው የላኩ። በቃ ማዘርዬ ሁሉም ይብላ ይጠጣ ይጨፍር፣ በቃ ይጨፍር። ዘልዬ ረሳንም አይረሳንም፣ ዘልዬ ረሳንም አይረሳንም፣ ጨፍረን ልከነው አይረሳንም፣ ላከን ዶላር አይረሳንም፣ ለላደት ሲረበር አንተ ለካ በስለት ነው አሜሪካ የገባው። አንተንማ ናሳ ለምርምር ፈልጎ ጠልፎ ወስዶ ስለት ሳቅ። ትናንትና ያስቀመጥኩት ሄዳለች፣ እሷን እንንፋት። ልንፋ? ትናንትና ያንን ነፍቼ የሆነ ያልሆነውን ታሪኬን ዝግዝግ አድርጌ ስለነገርኩ አሁን ደግሞ ገድዬ ቀበርኩት አለ ብዬ እንድነግር ነው ምነፋው? ሰው በዲቪ አሜሪካ ይገባል፣ አንተ በስለት ትገባለህ። በስለት መውጋት ነበር። ሰፈርን ልገዛት ነበር። ምንድነው የኔ ወንድም ከሀገር እያስወጣኸኝ እኮ ነው። ደርሰናል እያልኩ እኮ ረዥም መንገድ አመጣ። ቢያንስ ሰላም ሰላም ነው። አውዚ ሰራ ግማሹን ቤት ይሄዳሉ፣ ግማሹን ኧረ በእግዚአብሔር ኧረ ወንድም ኧረ ሰው ሰው እሺ እንዳበጡ እኔ ልስጣችሁ ምን ችግር አለው? ኧረ ችግር የለውም ችግር የለውም። ምን ሆነህ ነው እንዴ? እንዳመጡ ልስጣችሁ ያው እንዳመጡ እባክሽ እርጅኝ። እኔ ግን ልጄ ምንም ገንዘብ አልፈልግም። ቤቴ ድረስ አደርሽኝ ስለፈጠርሽ በእግዚአብሔር። በጣም ቀልደኛ ነው። አረ ምንድነው የምቀልደው? በእናትሽ እንደዚህ ሆኜ እያየሽኝ። አረ ምንም እውነት የሰው ሀገር ሰው ነኝ። እውነቴን ነው የምልሽ። ልሽ እንስራው ብለው ሰሩልኝ። ምንም በማላቅ ቤቴ ብቻ አደርሽ። ይኸው እኔ ምንም ይሄን ብር አልፈልግም። ኦኬሽ ግባ። ስላደረግሽልኝ ነገር በጣም አመሰግናለሁ። በእውነት በጣም ጥሩ ሰው ነሽ። ምንም አይደል። እውነት እንዳልከው የኮምፒውተር እውቀት ካለ ደውልልኝ። ኧረ በጣም ነው ያለኝ። ጎበዝ ነኝ። ዳደር ግን ሻርፔ ታስቀምጣት። ረስቼው ይዤብሽ ልሄድ ነበር። በጣም ይቅርታ፣ በጣም ይቅርታ። ታንኪዩ። ብርድ ነው መቼ
እንዲህ እስክትሆን ካደረሰህ ይሄ ነገር ነገ ያስገድልሃል። ወቅ እንኳን ቡታንቴን ያልወሰዱብኝ አሁን ትቀልዳለህ። እኔ ድሮ ማቀው ሌባ የተሰጣ ልብስ ምናምን ሲሰርቅ ነው። አሁን ከሰው ላይ እንደ ሙዝ እኮ ነው ይላጡ። ግን ታያቸው እናንተ ምስኪኖች ናቸው። ለበጎ ነው። ታዲያ ይሄ ጤነኛ ነው? ስማ የቤት ኪራይ ደርሷል። ሴትዮዋ ዛሬ እዚህ መታ እንደ ቁራጯን ሄደችው። ቤት ውስጥ የሚላስ የሚቀመስ ነገር የለም። አንተ የቀረን ወስደህ አዘርፈ እየመጣ ለበጎ ነው ትላለህ። ይኸውልህ ያሬድ፣ እኔና ነገ ዛሬ ሳንል በጠዋት ውልቅ ብለን እንወጣለን። በሊቢያ አድርገን ጣሊያን። ይሄ ደግሞ ሊቢያን ታውቂያለሽ? አሸሽ እንደ ጉድ የሚቸበቸብባት ሀገር ነች። እንደ ጉድ። እውነትን ነው? እውነቴን እኮ ሊቢያ እንደዚህ ሀገር አይምሰል። መንግስት እዛ አለ። ሊቢያ አይደለም አዋቂ ህፃናቶች እኮ ጢጥ ሲሉ ያስቀነዋል። ያጭሱ ዳስ እንዳላቸው ለቋል። ጀብሎ ብለህ ጠርተህ ጢጥን እዚህ ጋር ሱፐርማርኬት፣ ታክሲ የፈለግከው ቦታ ላይ ማለት ዘና ብለን ጣለን። እውነትን ነው ያሬድ ሙት። እኔ ለምን ደብቃለሁ? ሊቢያ በቃ ዝም ብዬ ገዝቼ ያጨሳለሁ። ዘና ብለህ አሁን አንተ ቤት እኔ እንደለለ ሞታል። ስማ የሐሽሽ ማሳ ይሰጣል ብባል ከኢትዮጵያ ንቅንቅ አለ። እማጭሶ ባጣ ኢትዮጵያን ጠቅልዬ አጨሳታል። ሊቢያ ናሚቢያ ምናምን ይለኛል። ሄድ ከፈለክ እንኳን በባህር ዋኝተህ ሄድ። ድርጅቴን አደጋ ላይ እየጣላችሁት ነው። የኮምፒውተር ባለሙያ ነኝ ብላችሁ ከወሬ ያለፈ አንድ እንኳን ጠብ ያለ ነገር ልትሰሩልኝ አልቻላችሁ። ይባስ ለ3 ወር ውጭ ስመጣ ስለ ድርጅት ያለኝ ታማኝነት ልታሳጡኝ ስል ደረስኩባችሁ። በዚህ ላይ የምትሉኝ ያሳባል እንዴ? እኔ እንደውም ይሄንን ድርጅት በጣም ከማፍቀር የተነሳ አንቺ ከሰጠሽኝ ስራ በተጨማሪነት ሌሎች ስራዎችን እየሰራው ነበር። ግን በመሀል አንቺ እንደዚህ ስትይ እኔ በበኩሌ በጣም ተሰምቶኛል። ያው እሱ እንዳለው ስራው ከባድ እንደሆነ ታውቂያለሽ። ሌት ተቀን እየሰራ እንደዚህ መሆኑ ትንሽ ይጋዳል። ስለዚህ ተጨማሪ ጊዜ ልትሰጪኝ ይገባል። ይሄ እናንተ ሀሳብ ነው። እኔን ምንም ሊያሳምነኝ አይችልም። ስለዚህ ድርጅቴን ከአደጋ ለመታደግ ስል በእናንተ ላይ አዲስ ቅጥር ለማውጣት እገደዳለሁ። እንደዚህማ ሊሆን አይገባም። ይሄማ እንዴት ይሆናል? ለእናንተ ነው ይዤ የመጣሁት። እኔ እናንተ ስትራቡ ማየት በቃ አላስቻለኝም። እውነት ለምን ግን እውነቱን አትናገር? ገንዘብ ከየት አመጣኸው? እባክህ ዝም ብለህ ብላ። ሰው ይለፋል፣ አንተ ትበላለህ። እውነቱን እኮ ነው። ገንዘብ ከየት አመጣ? ሁሌ እነግራችኋለሁ፣ ነገር ሁሉ ለበጎ ነው እላችኋለሁ። ሁሉን ነገር ልጅቷ ነገርኳት። በቃ መሻለች እና 8 ሺህ ብር ሰጣቸው። በጣም ደግ ልጅ ናት። እኔ ግን ይሄ ነገር ምንም ሊዋጥልኝ አልቻለም። ቀላል ይዋጥልሃል እንዴ? እየገመስክ እየዋጥከው እኮ ነው ያለው። መሬት የምትበላ እኮ ነው የምትመስለው። እንደዚህ መሬት ረባዳ መሬት። ማን እንደሚያንኳኳ? የአጅር ያሸሻምጮች ይሆናሉ። ባለፈው እንደዛ ቀጥቅጠው እንዴት ነው ከነሱ ጋር መገናኘው? የታለ ሌባ? የምን ሌባ? ማነው? ላፕቶፑን የሰረኳት ልጅ።
ላፕቶፕ ጠፍቶኛል ብላ ምልክታ ነው ያገኝ ነው ካለ ጥያቄ ስለምፈልገው እንደዛ ደረት ነፍተ ብሉ ስትል የነበረው ሰርቀ ነው እንዴ? እና ኖቶሪ ደርሶ ነው? አዎ ይኖራል። እቺ ደግሞ ለላፕቶፕ ፖሊስ ይዛ ትመጣለች። ምን አይነት እዚህ ሀገር ከልማቱ ይልቅ ፍርዱ ይፈጥናል ብያለሁ። በቃ እኔም የሌባ ተቀባይ ብለህ ታስከፈደደኝ ነው። ጠይቀነው ይመለሳል። ውስጥ አለ። ሻውን የት ልደበቅ? የት አባን የምትደበቀው? ና አውጣና እጅህን ስጥ። እንዴ እጅን ለማን? መጀመሪያ መስረቅ ዓላማ ካለ ማን ቤትን አሳያለሁ? የለም አቤል ናውጣ 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 ምን ባዶ እጅን ትወጣለህ? ላፕቶፑን ይዘና እንጂ። የምን ላፕቶፕ? የወሰድከውን። ሴኩሪቲ ካሜራችሁን ማየት ትችላላችሁ። እኔ ባዶ እጄን ነው የወጣሁት። የሚገርመውማ እኮ እሱ ነው። ካሜራችንን የማያሳየም ባዶ እጅ እንደወጣ ነው። እኔ እናንተ ግን አንተ ይዘው እንደወጣ እናውቃለን። ለመንግስት የምታሰጋ አደገኛ ወንጀለኛ መሆን ክትጠቁሚ ትቀፈደዳታለህ። የኔ እህት እርግጠኛ ነሽ እሱን ወሰደው? 100% እርግጠኛ ነኝ። ከኮምፒውተራችንና ከሴኩሪቲ ካሜራችን በእውቀት በልጦ ላፕቶፑን ይዞ ስለመጣ በጣም አድንቄዋለሁ። ያናደደኝ ግን እኔ ስለሰረቀኝ ነው። አንዴ ላይ ላናግራት። አንዴ ወስጄዋለሁ፣ ይቅርታ አድርጊልኝ። ሰማሽው? ምን እንዳለ ሰማሽው? ጮክ በልና ለእሷ ንገራት። ሀኒ እናንተ ተቸግራችሁ ማየት ስላላስቻለ ርቧችሁ ስትጨነቁ ስትቸገሩ ማየት በጣም ውስጤን ረበሽ። ለዛ ነው የሰረኩት እንጂ ታውቂኛለሽ፣ እኔ መስረቅ ሱስ እንደሌለ ባህሪን ታውቂዋለሽ። ይኸውልህ እኔ እንድታሰር አልፈልግም፣ ግን በራስህ ፍቃድ የወሰድክብኝን ላፕቶፕና በፍቃድ የሰጠውን ቢዝነስ ካርድ ይመልስልኝና አሁን ነፃ አውጣ። ቢዝነስ ካርድ እሺ፣ ላፕቶፕ ግን ሸጬዋለሁ። አዝናለሁ። ከዚህ በላይ ምንም ልተባበራችሁ አሉ። ቀጥል። እኔ መስረቅ ሱስ ሆኖብኝ አይደለም፣ በፍጹም እኔ ሌባ ልጅ አይደለሁም። እውነቴን ነው የምልሽ። እና እንደዚህ አይነት እውቀት ይዘህ ለሌብነት ከምታውለው አንድ መንግስት ስራ ቤት ተቀጥረህ ለመስራት አትሞክርም? ሞክሬያለሁ። ያልሞከርኩበት ቦታ ግን ለእውቀት የተመጣጣኝ ክፍያ ሊከፍሉኝ ፈቃደኛ አይደለም። 800 ብር፣ 1000 ብር ምናምን። ይሄ ደግሞ በጣም ትንሽ ነው፣ ለእኔ አይመጥነኝም። ይኸውልሽ ሰማርያ፣ እመኝ፣ እኔን አሳስረሽ ምንም የምትጠቀሚው ነገር የለም። ውጭ ካሉ ትላልቅ ካምፓኒዎች ጋር ተጻጽፌ ድርጅታችሁን ወደ አንድ ደረጃ ከፍ ለማድረግ እሞክራለሁ። አቅሙ አለኝ ደግሞ ትረስሚ። ቅድም ነግሬያለሁ፣ እኔ እንድታሰር አልፈልግም። እንደውም በጣም ታስፈልገኛለህ። ግን ከኔ ጋር እንደምትሰራ በምን እርግጠኛ ነኝ? ብጠፋስ? የት ነው የምጠፋው? ምንም ቤተሰብ የለኝም። ብቻዬን ነው በቃ። ምንም በጋራሚሽ ፓስፖርቴን ሰጥሽ። ስለዚህ ነገ ጠዋት እጅህን ታጥበህ እዚህ እንገናኝ። ብዙ የሚሰራልኝ ነገር አለ። የስራ ውላችን እንደሚከተለው
እንደተፈጠረ እንኳን ተረዳ። እሺ አሁን ምንድን ነው የምናደርገው? አረብ ሀገር ሄደው አርግዘው በሚመጡ ሴቶች ስሳልቅና ስስቅ በኔ በቃ ለምን ነገሩን ቀለል አድርጋችሁ አታዩት? ምን መጨናነቅ ነው? ለበጎ ነው። በቃ ምኑ ነው ለበጎ? ባልሽ የዋሸሽ ነገር ስላለ በተረገዘው ልጅ ምክንያት አትጣሉ ማለት ነው። ምንድን ነው የዋሸኝ? ምንድን ነው የዋሸኝ? ዋሽቶሻል። ውሸታ ማለት ይሄ አሹን ካለፋ ገና ብዙ ነገር ያወራል። ምን ሆነ ነው? ምን ይለኛል? ምንድን ነው ያዋሸዋል? የምን ውሸት? ያለ ጊዜው ያወጣሁት ማለት ነው። ምንድን ነው የደበከኝ? አኒ እንዴ እና ምን ያው ስቀልድ ነው። ያው ዋሽ ለጨዋታ ነው። ያሬድ እንደማትዋሽ አውቃለሁ። እና ምንድን ነው? ያው በቃ በስህተት አምልጦኛል። ዘሌ እንደምንም አዋዝተ ነገራት። ብዙ ነገር ዋሽቶሻል። ነገራት በቃ ታቅበቴ ለአንተ እንደምንም አዋዝተ ነገራት። ያው ዋሽቶሻል። ምንድን ነው? በቃ ማለት ያለፈ ነገር ነው። ያኔ አትንካኝ። ችግሬን ነገርኩሽ አይደል? እሺ በቃ ይቅርታ አድርጊልኝ። አላረግልህ በፍጹም። ከአሁን በኋላ አይንህም ማየት አልፈልግም። ይቅርታ እያልኩሽ የት ልትሄጂ ነው? ሲጀመር ሀብታም ነኝ ስላልከኝ አላገባውም። ከውሸት ግን የተረዳሁት እንደማታፈቅረኝ ነው። በእናትህ ድህነት ማፈርህን አንተን ይጸጽት። እዚህ ከመጣን ጀምሮ መቼ ነው እውነተኛ ፍቅር አሳይተኝ የምታውቀው? አሜሪካ ሲሆን ነው እኔ ያንተ ቆንጆ፣ ያንተ ፍቅር። ሆዴዎች ስላለው ጽንስ እንዳታስብ። ጥርግ በይ። ሀሳብ ቀልለኝ። እኔ አንቺን ብዬ እንጂ እኔ ዘላለም የትም ሄጄ እኖራለሁ። ዞላ፣ ይሄ ነገር የእውነት ሆነ እንዴ? እሺ ወደ ልትሄድ አውቃለሁ፣ አስከፍቻለሁ። ይሄ ቀን አልፎ እናቴንም እሷንም ይቅርታ እስክጠይቅ ካጠገባቸው አትራቅ። ለራሷ ስጣት። ሁሌም እንደማፈቅራት ንገራት። በእኔ ምክንያት መሆኑ በጣም አዝናል። አትዘን። ለእኛ ብለህ የከፈልከውን መስዋዕትነት ሁሉ አረሳውም። ዛሬ ቀን አስጎንብሶናል።
ፈጣሪ እስኪያነሳን በየፊናችን እድላችንን ሞክር። ነገሮች እስኪረጋጉ ድረስ ምን አለ አንተ እንኳን የምትረጋጋ ዞል። ልቤ እኮ እዚህ ሀገር የለም። እስከ ዛሬ ስጋቴ ይህንን ሰምታ እንዳትጎዳ ነበር። እመነኝ፣ በቅርብ ጊዜ እደውልላችኋለሁ። ኖ ያሬድዬ አልፈልግም። ኖ ዘላለም ዞላ፣ አንተ ዘላለም ምንድነው? የኢትዮጵያ ሕዝብ ዛሬ ዘላለም በግድ ዘላለም ነኝ ብዬ እንዳምንልህ ነው ትላለህ። ራሱ ዘላለም ነው አይገርም? እማማ ትሙት፣ እኔ ዘላለም እንደሆነ ለምን ዋሻለሁ? አንተ ሙርት ይዛለህ እንደ ያው ከነማላ ራሱ ሌባ እንዲህ እያደረጋችሁ ነው። ብዘፍት ሊዘርፈኝ ነው ብዬ ዛሬ ዞር በል ከዚህ ሌባ። ኧረ ላሽ በል ምን ሆነህ ነው አንተ? ታዲያ አንተ ቆችን ቀጭ ካላረረክ እግዚአብሔርን አየው ትለኛለህ። እናቴ ትሙት አይቼዋለሁ። መቼ ነው የሞተችው እናቴ የተነሳች? እሺ እኔ አይበሉ ሚኪ ነው አሞተ። ሚኪ አምናሃለሁ፣ ግን እውነት አይተኸዋል? ማዘር፣ እኔ እርሱን ዋሽቼ የምጠቀመው ነገር የለም። ዘላለም ራሴ በዓይነ ብረቱን ያየሁት እዚሁ አዲስ አበባ ነው ያለው። አንተ ሚኪ አትንገራቸው ብዬ ልነግራቸው ሴትዮዋን እኮ ደፋች። እኔ አላምንም። በቃ ዘራችን አሜሪካ ሀገር ውስጥ ሊበዛ ነው በእኛ። የምን አሜሪካ? እዚሁ ነው የሚወለደው። የት? እዚሁ ሀገራችን። አዎ እዚሁ። እዚህማ አትወልድም። እንዴት ነው ማትወልደው? እንዴ ማሚ፣ አሜሪካ ሀገር ልጅ ወለድሽ ማለት እኮ ተጦርሽ ማለት ነው። በቃ ቁጭ ብለሽ መንግስት በሚሰጥሽ ገንዘብ ብቻ መኖር እንጂ እንደዚህ ሀገር ልጅ ራቁቱን መሰለሽ የሚወለደው? እዛ እኮ በዶላር ተጠቅልሎ ነው። አቤት ምንም አልሽ ምንም። እዚሁ ሀገሯ ላይ እናቷ ቤት ነው የምትታረሰው። የትም አትሄድ። ማሚ ካላበደች አታረገው። አልሄድም። እውነቱን ልነግራችሁ እፈልጋለሁ። ከአሜሪካ ተባርሬ ነው የመጣው። ምን አልሽ? ተመልሼ አልሄድም። አንዬ እውነትሽን ነው? የትም አትሄጂም? እሰይ! ኧረ ይሄ እልል አያስብልም? ዝም ነው የሚባለው። የሚያሳፍር እኮ ነው። ለእንደናንተ አይነቱ አዎ። ለወላድ እናት ግን ደስ የሚያሰኛት እንደዚህ ልጆቿ ሲሰባሰቡላት። ወይ ማሚ ልቤ ሊያመኝ ነው። አንቺ አሁን በዚህ ሰዓት ይቀለዳል? ባለጌ እንዴ! ሀንዬ የምን ማልቀስ ነው? ማሚ ታያት እንጂ ታልቅስ። ምን እሷ ብቻኛ ማብረናት እናልቅስ። ሂጂ ይለቀስልሽ። ለምንድን ነው የምታለቅሽው? እኔ እናትሽ እያለሁ ምንም አትሆኝም። እድሜ ላንቺ። ምንም የሚጎልብን ነገር የለም። በወር ከ10,000 ብር በላይ የምናከራየው ቤት አለ። አንቺ በየጊዜው እየላክሽ ያጠራቀምኩትም ገንዘብ ባንክ አለ። ከወለድሽ በኋላ እሱን አውጥተሽ እዚሁ ሀገርሽ ላይ እየሰራሽ ትኖሪያለሽ። የሰው ሀገር መስሪያ ቦታ እንጂ መኖሪያ አይሆንም እልሽ የለ ሁሌ። በቃሽ። በቃ የኔ ልጅ በቃ። እሰይ አሁን ሄጄ ስለቴን ላግባ። የኔ መድኃኒዓለም እሰይ።
ትናንትና ምን ነው የቀረው? ቤት የሆነ ችግር አጋጥሞኝ ነው። አንድ ትልቅ እድል ወደ ድርጅቴ ከመጣ በጣም ቆይቷል። መጀመሪያ እሱ እንድትሰራልኝ እፈልጋለሁ። ለስራ የሚያስፈልግም ማንኛውም ነገር ተዘጋጅቷል። ምግብና መጠጥ ተዘጋጅቷል። ቀልድ አልወድም። እኔም እየቀለድኩ አይደለም። በነፃም እየሰራው እንደገና ሳልበላ እንድሰራልሽ ትፈልጊያለሽ እንዴ? ሰው እኮ ነኝ እኔ። የቁም እስረኛ አደረግሽኝ እኮ። ለመሆኑ የምትጠቀማቸው ምግቦች ምን ምን ናቸው? ያው ላዛኛ፣ ዶሮ አርስቶ፣ ደብል በርገር፣ አንዳንዴም ወይን፣ እነዚህ ነገሮች ተጠቃሚ ነኝ። በጣም ግብረ ገብነት የጎደለ ሰው ነው። እኔ እንኳን የዚህ ድርጅት ባለቤት ሆኜ አንተ እንደ ቀልድ የጠራቸውን ምግቦች ዋጋቸው ውድ ከመሆናቸው የተነሳ ከበላኋቸው በጣም ቆይቻለሁ። ታዲያ እኔ ሳልበላቸው የኔ ተቀጣሪ ቢበላቸው ፍትህ አይዛባም? አይዛባም፣ አይዛባም። ለምንድን ነው አንቺ ስማት ላይ ወጣት አይደለሽ እንዴ? ሰመሪያሞች መብላት አለብሽ። ያልበለዚያ እኔ አባላሻለሁ። አበላሉ ላይ ይረዳሻል። እሺ ችግር የለውም። ዋናው ስራ እንዲሰራልኝ ነው የምፈልግ። እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነሽ? አለሁ ይመስገን። ሙሉዬ እንዴት ነሽ? እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ፣ እንኳን ደስ አለሽ። ጎሽ 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 ጎሽ። እንዴት ነሽ አንቺ? እንደምን ነሽ? ሰላም ነሽ? ውይ ውይ ውይ። እሺ ውይ እንዴት ነሽ አንዬ? አደርሽም እንዴ? አዎ ትንሽ ቆያለሁ። ታዲያ ምን ነው ፊትሽ ጥቁር ቁር አላመመሽ እንዴ? አይ አየሩ ነው መሰለኝ። አዎ ይከብዳል። ከውጭ ለመጣ ሰው ይከብዳል። እኛው እንደፈረደብን እንሸከመው እንጂ እውነቴን ነው የምልሽ። ጥቁር አለ እኮ አይዞሽ። ዛሬ ግን ምን ሰምተህ መጣ? ምንም አይሰማል ብለሽ ነው? አሽከቤኮ ወይዬ በዚህ የወሬ አነፍናፊነቱ ቢማሩ ኖሮ ለአገር አይደለም ለዓለም ያሰጉ ነበር። እኔ ብማር ኖሮ ላለማሰጋ ነበር። ምን ነው ሙልዬ፣ እንደው ምን ነው እቺ ልጅ እንደው ነገር እንደ ላስቲክ መሳቧን አስተው ያላልኩሽም? ቢማሩ ኖሮ አለች። ተኛ ወዲያ ማን ተስተማረ በይ። ተኔ ወዲያ ፊደል ይቆጠራል እንዴ? ምን እቺ መሰረተ ትምህርቷን ነው ትምህርት የምትለው? አይ ሙልዬ ታይ ምን ነው አቃለልሻ? ረዲያ ነፍሱን ይማረውና ለባለቤትሽ ተራራ አልነበረችም እንዴ? ትምህርቷ መሰረተ ትምህርት አንቺም የምትሰጪውን ለመልስ ብለሽ የምትሰጪውን ጥሪ አይደለም እንዴ? እኔ መልስ እየነገርኩ የበላው እውነቴን ነው። የዛ ጊዜ ያገኘሁትን ሁሉ ወደ አፌ ተምል አስቀምጬው በሆን ኖሮ እስከ ዛሬ ወዲህ በሉ አልሆንም ነበር። ያኔ አባቱማ በጣም ጎበዝ ተማሪ ነበር። ጎበዝ ልክ ነሽ። አባትሽ ለአንቺ አዎ፣ ለአባትሽ ያለሽንም አድናቆት እንዲሁ በቀላሉ የማየው እንዳልመስልሽ። ግን እውነቱ ምንድን ነው? አይችልም ነበረ ትምህርት፣ አይወድም። ደግሞ ታያለህ የእናንተ ቤት ጓሮ ጀርባ ያለ ሀብታም ተብዬ እሱ እንዴት ያለ ደንቆሮ መሰለሽ! እንዴት ያለ ቆንጆ ደንቆሮ መሰለሽ! እንዲያውም ትምህርት ቤታችንን ወክሎ አንደኛ ወጥቷል በድንቁርና። ሙጭ ሂሳብ ለማስተማር ፍልጥ ይዞ ይመጣል። እኔ መልሱን ንግግር አደረግልሽና ማገዶም ወደ ቤት ሙጭ። አሁን እሱ ልጆቹ 2 ወር አሜሪካን ሀገር ወሰዱት። እዛ ቆይቶ መጣለሽና በደም ለተወልዱ ለቅሶ ቤት ቁጭ ብለን እኔ ፊት እንግሊዘኛ ሊናገር ተመልከች። እኔ ፊት እንግሊዘኛ። እኔስ ማን ነው የነገርኩታ? ምን አልከው? ለምን ይረሳል እንደ ዘበት የተማርነው ሁሉ በልጅነት መሰረተ ትምህርት ይረሳሉ ያስተናሁ ኮኮኮኮኮይ ያስተማርኩ አላልኩትም? ግድም ብሎልሽ ተለቀስተኛ ማለት ሙጭ
እኔ ስማለኝ ምን ነካሽ? ለምንድን ነው እቃዎች የውጭ ላይ የተጣሉት? የቤት ኪራይ አልከፈላችሁም። ስለዚህ ቤቱ ሌላ ሰው አከራይቼዋለሁ። እዚህ ሀገር ምንም ቤተሰብም መጠጊያ ምንም ነገር የለኝም። ለዛሬ እዚች ጋር ልተኛ፣ ነገ መሄጃ አመቻቻለሁ። እኔ አሁን ልሄድ ነው። ግቢ ውስጥ ማድረግ ትችላለህ ለዛሬ። እኔ የምለው ሙሉዬ ቤተክርስቲያን ጃንጥላ ይዘሽ ስትገቢ አየሁ። ምን ደርሶልሽ ነው? የተሳልኩት ስለት ነበረኝ፣ ሰማልኝ፣ ጥላዬን ይዤ ሄድኩ። ጎሽ ጎበዝ፣ እንኳን ደረሰልሽ። ምን ብለሽ ነው? አይ እሱ ሚስጥር ነው፣ አይነገርም። አይ ለፋ ያለው አንድ እንጨት ያስራላሉ። እንዴ መቼም መድኃኒዓለም የሚመጣበትን ቀን ለአንቺ ብቻ ነግሮሽ አይደለም። አንተ ክፉ አትናገር። ዋ በዚህ ባፍ መዘዝ እንዳታመጣ። ምን መዘዝ ይመጣል እንዴ? እናንተ ስትሳሉ ትሰማል። እኔ እንግደለኝ ብለው እንኳን እምቢ አለኝ። ምን ይመጣል? ተግደለኝ ወዲያ የሚመጣ ነገር አለ እንዴ? አሁን ግደለኝ ታልኩት ወደ 13 ዓመት ጭራሽ እየኖርኩ አሁንማ ጉርምስና እየተሰራ የለምት ወይ ታይ ሞትም ብር ሆነ ነው ይባል። ስራ ላይ ነኝ። ስራ ላይ ነኝ። ሰማሪያ አልኩ ቀን ቀን እንጂ ማታ ማታ ስራልኝ አላልኩ። አይ የቅጣት ጊዜ ለማሳጠር 24 ሰዓት ልስራ ብዬ ነው። እንደዚህ አይነት ሰራተኛ ነበር ስፈልግ የኖርኩት። አመሰግናለሁ። በነገራችን ላይ እየሰራ ያለውን ስራ ከተሳካልኝና ከተቀበሉት የቅጣቱን ቀን አሳጥርልሃለሁ። ሌላ መተኛ ሲያምር መሬት ላይ ብትወርድ ደስ ይለኛል። ጠረጴዛ ይባሰልሽ። ደህና ደርሽ።
ተሳካልሽ ማለት ነው። ይኸውልሽ ዘመነ አቤት። በጣም ይቅርታ በሰዓት መደወሌ። ማን ልበል? ሀና እባላለሁ። የያሬድ እህት ነኝ። ያሬድን ማግኘት ስለምፈልግ የድርጅታችሁን አድራሻ ትነግሪኝ? ስልኬን ከየት አገኘሽ? አንድ ጊዜ በዚህ ስልክ ደውሎልኝ ነበር። ነገ ሊደውልልሽ አድርጋለሁ። አብሮት ዘላለም የሚባል ሰው አለ? እስካሁን ብቻውን ላይ ያየሁት። በጣም አመሰግናለሁ። ደህና ደሪ። ምን ነው ልጄ? የመንደራችንም ሰው አይደለ? በሰላም ነው? አይ ዘመድ ለመጠየቅ በዚህ ያለፍኩ ነበር። መሽቶብኝ ነው እዚህ ያደርኩ። ታዲያ ምንድነው ብርድ ላይ መተኛት? አውሬ ሲተናኮል የለም እንዴ? አንዱ ቤት ጋር አንኳኩተው የጊዜር እንግዳ ነኝ ብለህ አሳድሩ ብትል እኮ ማንም ያሳድርህ ነበር። አባባ እንደሱ አይነት ባህል ውስጥ አላደኩም። እንኳን አሳድሩኝ እንብላ ማለት ነውር በሆነበት ማህበረሰብ ውስጥ ነው ያደኩት። እሱ ባህል እኮ የማይረባና እዚህ የማይሰራ ነው። በዚህ አካባቢ እንግዳ መቀበል ጥሩ ተግባር ነው። ደግም አላደረክም። ቀስ በል ቀስ በል። ብርዱ አሸማቆጥሎ የለም እንዴ ልጅ? ቆይ 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 ቀስ በል እስኪ። ሰዎች እባክህ ጠርቼ ልምጣ። እንዳትንቀሳቀስ፣ አትንቀሳቀስ፣ ትጎዳለህ። ሰዎች ይዤ እመጣለሁ፣ ወስዳለሁ። አይዞህ። እሺ፣ ሄደ ይባላል። ምን ይታወቃል? ያው ክፉ ነገር ቢኖር እኛስ መስማታችን ይቀራል ብለሽ እናቱን ደግሞ ሄደን እኔና አንቺ እንጠይቃቸዋለን። የዛኔ ሲሄድ ይህን ሰጡ በጽናት ጠብቂ። ደግሞ ነገር ሁሉ ለበጎ ነው። እኔ እዚህ ሀገር ማን አለ? ማንም የለኝም እኮ። እናንተ ተለያያችሁ ማለት ነው። እሺ ቆይ አንተ አሁን እንዴት ነው? እግዚአብሔር ይመስገን። ያው የቢሮ ሰው ሆኜ እኔማ ያቺን ነገርም አቆምኩኝ። እንደ ድሮ አይደለሁም። አይዞህ 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 ወንዱ ልጅ አቀረበ። አይዞህ አይዞህ አይዞህ
ወንዱ ልጅ አንተ አይዞህ ዘላለም 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 እናንተ የከተማ ሰዎች እንደው ዝም ካሏችሁ ቀኑ ሙሉ መተኛት ነው እንዴ? ደህና አድረሃል? በል እስኪ ይቺን ቅመስ። መቼም እየተሻለህ ነው አይደለም? አዎ። አባሻውን ግዛው። አቤት። ደህና አደሩ? እንደምን አደርክ ልጅ? ሰላም ነው። ደህና አደርክ? እግዚአብሔር ይመስገን። ዘላለም ተሻለ? አዎ። እንዴት ነው? እድሜ ለእናንተ። አሁን በጣም ደህና ነኝ። በረታ? አዎ በጣም። ጥሩ። አባሻውን ግዛው። አቤት። እንግዲህ ሰብሰብ አድርጌ ይዤሉት መጥቻለሁ። እሺ ጥሩ። ከብቶቹም አልወጡም እንግዲህ እጄ ላውጣቸው። መልካም መልካም ቀን ይሁንልህ። አፓፓ። አቤት። እዚህ በቆየሁበት አንድ ሳምንት ብዙ የማያቸው ሰዎች ሁሉ ገንዘብ እያመጡ ለእርሱ ይሰጡታል። ለምንድን ነው? ያው አብሮ መኖር ስለምንተማመን እነሱ ሲሰሩ ብለው ያገኙትን አመተው ለእኔ ይሰጡኛል፣ አስቀምጥላቸዋለሁ። በዚህ ነው፣ ስለምንተማመን ብቻ ነው፣ ሌላ የለውም። ምነው አንተ አብልቶ አጠጥቶ አስታሞ ያዳነህን ህብረተሰብ በዚህ ነው የምትጠቅመው? እንደዚህ ነው እንዴ ውለታ የሚመለሰው? እናንተስ ለምንድን ነው እንደዚህ አድርጋችሁ የደበደባችሁ? አባሻውን ግዛው ይቅር በሉ። እኛ እስካሁን ደግነታችን በጣም እየጎዳን ነው። ደግነት ጎድቶ አያውቅም። እኛ አሳልፈን ነው ለህግ የምንሰጠው። እንዴ ለህግም የወቀው አይደለም። እኛ የአካባቢያችን ባህልና ወግ ስርዓት አለን። በዛ ስርዓት መሰረት ጦሙን ያደረ መሬት አለ። ያንን አርሰህ አንተም ተጠቃሚ ትሆናለህ፣ ህብረተሰቡን ትጠቅማለህ። የእኛ ህብረተሰብ እንኳን ሰውን እንስሳትን ማሰልጠን ይችላል። አባባን ችግሬን ነገርኩት አይደል? ታርሳለህ። እኔ አላርስም እንዴ በቃ ልቀቁኝ፣ ንብረታችሁ መለስ። ውሰዱት። በእነዚህ ጥቂት የስራ ቀናቶች ውስጥ በስራህ በጣም አክብሬሃለሁ። ለዚህ ነው በዚህ ሌሊት ራት የጋበዝሽ? አትቀልድ።
ፈቃደኛ ከሆንክ በድርጅቴ ውስጥ ምክትል ስራ አስኪያጅ እንድትሆን እፈልጋለሁ። ሆነ ያልረከብሽ አይን አልፈልግም። እንደዚህ አይነት ንብረት አልፈልግም። እዛው በወር 10 ሺህ ብር ደሞዝና ከየስራዎቹን ኮሚሽን አስብላለሁ። 10 ሺህ ብር በጣም ያንሰኛል። ምልሽ ከምሰጥሽ አገልግሎት ሲታይ 10 ሺህ ብር በጣም ትንሽ። በ5 ሰከንድ ውስጥ ካልተስማማ ሀሳቤን ቀይርና ከነገ ጀምሮ አንታይም ማለት ነው። 1 2 3 4 እስማማለሁ። በእውነት በጣም ጥሩ ሰው ነሽ። እያደረግሽልኝ ያለው ነገር በጣም አመሰግናለሁ። ታንክ ዩ። አመልካለ ገና ከዚህ በላይ የምታገኘው ጥቅም አለ። ጥቅም ማለት ቤተሰብ ምናምን የለውም ብለሽ ለትዳር እንዳትጠይቂ። ግን ይሁን ጠይቂኝ። ያው ለበጎ ጠይቂ። ኧረ አታስብ። ለሌላ ነገር ሳስብ ደግሞ እኔ ራሴ እጠይቃለሁ። ለጊዜው ግን ጠንክረን ሰርተን ብንሰበስብ አይሻል? ይሻላል። ቸርስ። ክራይ ሰብሳቢ ሰማችሁ ልጆቼ? እንደ እስከ ዛሬው ተረት ተረት ሳይሆን ለእናንተም የሚጠቅም እኔም በሕይወቴ ካገኘሁት ትምህርት በመነሳት አንድ ምሳሌ ነግራችኋል። ይኸውም የእግዚአብሔርን ቸርነት የሚያሳይ ነው። ፈጣሪ የነነዌ ሕዝቦችን ኃጢአት መብዛት ባየ ጊዜ ሊያጠፋቸው አሰበ። ነገር ግን ምሕረቱ ብዙ ነውና ከኃጢአታቸው እንዲመለሱ ዮናስ የተባለ ነቢይን ነነዌ ልትጠፋ ነው፣ ስለዚህ ከኃጢአታችሁ ተመለሱ ብሎ እንዲሰብክ ላከ። ነገር ግን ነቢዩ ዮናስ በራሱ ሐሳብ የሚመራ ሰው ነበርና የፈጣሪን ትእዛዝ ሳይተገብር ሊጠፉ ያሉትን የነነዌ ሕዝቦችን ችላ ብሎ በመርከብ ተሳፍሮ ተርሴስ ወደምትባል ሀገር መሄድ ጀመረ። ልጆቼ እስኪ መልሱልኝ፣ ከሰው እንጂ ከፈጣሪ ወዴት ነው የሚሸሸው? ታዲያ ለፈጣሪዋ የታዘዘችው ባህር ዮናስ የተሳፈረበትን መርከብ ከዳር እስከ ዳር አናወጠችው። በውስጧ የተሳፈሩት ሁሉ
የሚጠፉ መስሏቸው እጅግ ተጨነቁ። ይህ ነገር በማን ኃጢአት መጣብን ብለው ዕጣ ጣሩ። ዕጣዩም ዮናስ ላይ ወደቀ። አንስተው ባህር ውስጥ ወረወሩ። በዚህ ጊዜ ፈጣሪ አሳ ነባሪ አዘጋጅቶ ነበርና ዮናስን ዋጠውና የብስ ላይ ተፋ። ዮናስም የፈጣሪውን ቃል በመተግበር የነነዌ ሰዎችን በስብከት አዳናቸው እላችኋል። ያንተን ሕይወት ከዮናስ ጋር የሚያመሳስለው ብዙ ነገር አለ። እመነኝ፣ መጪው ዘመኔኛ የኢትዮጵያን ነው። የምንመለስበት እንጂ የምንሄድበት ነው። አባባ ወደ እርሻ መሄድ ጥሩ ነው። ልብ ሰጠህ አይደለም? ተገድጄ አይደለም ማርሰው ወድጄ ነው። በጣም ጥሩ ነው ልጄ። እንግዲህ በርታ። መርቀሽም በል እግዚአብሔር ይባርክ። ተነስ